አሁን ያልከው ነገር ትክክል ነው። መንፈሳዊ የማይመስሉ ነገሮች ህዝቡ ራሱ እያመጣ የሰካቸው ብዙ ነው። ኦርቶዶክስ ነኝ ባዩ መሸታ ቤትም አለ፣ ቤተክርስቲያን ቤትም አለ፣ እንዲሁም ደግሞ ጠንቋይ ቤትም አለ። የሚገርም ነው እኮ በቃ መከራችን የበዛው እኮ ለዛ ነው። ወይ ክርስቲያን አልሆንን፣ ወይ እምነት የሌለው ሰው አልሆንን፣ ወይ ደግሞ ጠንቋይ ቤት ምንኖር አልሆንን። አንዱን አልያዝንም። ከሁሉም ቦታ የምንገኝ ሰዎች ትልቁ ችግራችን ያ ነው። ኦርቶዶክስ ውስጥ መንፈሳዊ በዓላት አሉ። አዎ እረዳለሁ፣ በዓላት አሉ። እነዚህ መንፈሳዊ በዓላት በምንድን ነው የሚከበሩት? እኔ በደንብ አውቃለሁ። ስራዬን የሚከለክል የለም። የዕለት ስራዬን የሚከለክል በፍጹም የለም። ሰንበት ነው። ሰንበትን አክብሬ ቤተክርስቲያን ሄጄ አምልኮቴን እሰራለሁ። ይሄ ነው ትልቁ የምጠየቀው እኔ እንደ አንድ ክርስቲያን፣ ሰንበት ሄጄ አምልኮት መስራት። ከዛ በኋላ ሚካኤልን ማክበር፣ ገብርኤልን ማክበር፣ ቅዱሳንን ማክበር ያለ በረከት ነው። ያለ በረከት ብለህ የምታደርገው ግን እጅና እግርህን አጣምረህ ስራህን ፈተህ ቁጭ በል የሚል ትምህርት በኦርቶዶክስ ላይ የለም፣ በፍጹም የለም። እግዚአብሔር ይባርክ ወንድሜ። ስለዚህ በእንደዚህ አይነት ብንረዳው፣ ህዝባችን ግን ትልቁ ችግሩ እኔ እንደ አንድ ኦርቶዶክሳዊ ታውቃለህ፣ ቤተክርስቲያን የማገኛቸው ሰዎች ማህበራዊ ሚዲያ ላይ የመጨረሻ ጨፋሪዎች ናቸው። የመጨረሻ በቃ ኒንጃ በቃ ተሳዳቢዎች ናቸው። ግን እነሱ ኦርቶዶክስ ናቸው እና ነን እስካሉ ድረስ እሺ ይሁኑ። ግን ኦርቶዶክስ መሆንና ኦርቶዶክስን መምሰል ለየራስ ነው። ያ አያድንም። ኦርቶዶክስን እየመሰሉ መኖር አያድንም። ክርስትና ደግሞ አይደለም። ይሄንን ነው እኔ ሐሳብ መስጠት ፈልገው የተናገርከው። በዚህ አጋጣሚ ካነሳኸው እስቲ ከእንትኖቹ ወጣ ብዬ ዶክተር ዘበነ የሚባል ሰው ሰምተው ከሆነ በጣም የሚዘገንን ትምህርት ነው የሚያስተምረው። አንዳንዴ ምን ይላል? ዋልድባ ገዳም ላይ መሬት ስር እስካሁን ድረስ በህይወት የተጠበቁ አሉ፣ በህይወት ያሉ ሰዎች ይኖራሉ ይላል። አንዳንድ ጊዜ ወደ ምድር ላይ እኮ ተፈጥረው የነበሩ ሰዎች ሁለት አይነት ናቸው። አንዳንዶች በፀሐይ ምግባቸውን የሚያሞቁ ረጃጅም ፀሐይ ላይ እንዲህ አድርገው ምግባቸውን ያሞቃሉ። አንዳንዶች ደግሞ ከምን ያንሳሉ ነው ያለው? ከእህል ዘር የሚያንሱ ደግሞ አሉ። እንደዚህ እያለ ይሄ ሰውዬ ስንት ጉድ ያወራል። እንዲያውም ሰምተው ከሆነ አዳም ሲያገባ አብ ወልድ መንፈስ ቅዱስ ጥሎሽ ልከውለት ነው። ጥሎሽ አመጣ ነው ያለው። ለጥሎሽ አመጣ ለአብ ለወልድ መንፈስ ቅዱስ እና ሚዜዎቹ መላእክቶቹ ነበሩ ምናምን እያለ ዶክተር ነኝ ብሎ የኦርቶዶክስ ዘበነ የሚባል አይ ቲንክ ሰምተው ከሆነ ይዘገንን ነው የሚያወራው። ድፍረቱም ይዘገንነኛል። እኔ የምልህ አንድ ቲክቶከር ቢሆን ስቄ አንድ መሀይም ብዬ አልፈዋለሁ። ይሄ ልጅ በየገደ ቤተክርስቲያኑ የሚያስተምር ነው። ዶክተር ነኝ ነው የሚለው። አሁን የምነግርህ ትንንሾቹን ነው። ከዚህ የባሰ ነገር ነው የሚያወራው እና አሚም ካለው ፖዚሽንና ደረጃ ነው ያወራሁትና የሚገስጸውም የሚያርመውም ወይ አርፈ ቁጭ በል ወይ ለቀህ ውጣ የሚለውም ሰው ይሄ ሰው የለም ነው የምትለው። ኧረ ስንት አለ በጣም ስለሱ ባወራልህ የምሰማው። እና እኔ ምንድን ነው ምልህ ሀይባ እያጣ ይመስለኛል። እንዳልከው ጄኒውን የሆኑ የእግዚአብሔር ሰዎች አሉበት ማቅ አለው። አሁን ግን ሀይባ ያወጣ ይመስለኛል። ልቅ የሆነ ይመስለኛል። ብዙ ነገር እየተበላሽ ያለ ይመስለኛል። የምናውቃቸው ሀቆች ስለሆኑ አንተ ታስታውሳለህ። የትግራይ ቀሳውስት ናቸው ተብለው ቪዲዮ ላይ እየተፈነከቱ እየተቀጠቀጡ ተጎትተው ደም በደም ሆነው በር ላይ ተጣሉለ። በወቅቱ እነዛ የተፈነከቱት የተቀጠቀጡት እኮ በሃይማኖት አባቶች ነው። ተቀጥቅጠው ተፈንክተው ደሞዛቸው ከ800 በላይ ተከልክሎ ቤታቸውን ነጥቀው አባረዋቸው። የተፈጠረውን ነገር አንተም ታውቋለህ። መወሻሸት ስለሌለብን እና እኔ ውስጡን ለቄስ ባይሆን ሀቃቁን ብንነጋገር ጥሩ ነው። እና እኔ ይህንን አንስቶ እንዲታረም እንዲስተካከል መምከርና መንገር ደግሞ ብልህነት ነው የሚመስለኝ። እንዳላየ እንዳልሰማ ሆነን ከምናልፈው
ብልህነት ነው ይመስለኝ። እና ማህበረሰቡም ጊዮርጊስ ነው፣ ሚካኤል ነው፣ ገብርኤል ነው ምናምን ነው እያለ የማይሰራ ማህበረሰብ ብዙ አለን። ቤተክርስቲያን ይሄንን ማስተማር ምልህ ቤተክርስቲያን አላስተማረችም ሳይሆን እንደዚህ የሚያደርግ ማህበረሰብ ውስጥ ስላለን ተዉ፣ ስሩ፣ አስሩ። ገብርኤል ነው፣ ሚካኤል ነው፣ መድኃኒዓለም ነው፣ ጊዮርጊስ ነው፣ እንትና ነው እያላችሁ ቤታችሁ መቀመጥ የሚባል አንተ እኔም ውጭ ነው የምንኖረው። እንደዛ ብሎ የሚቀመጥ አንድ ሰው የለም እዚህ። ሁሉም ሰርቶ ነው የሚመጣው የሚበላው። ኢትዮጵያ ግን ሲሆን ተደርድሮለት ሰው ቁጭ ይላል። አስተምሮት ላይሆን ይችላል። ባያስተምሩትም ግን እነሱ ስራ ማለት አለባቸው። ይሄ ነገር የመጣው ከግብፅ ነው። ግብፅ ደግሞ ቅድም ተናግሬበታል። እኔ ይሄንን ነገር አንስቶ ማውራቱና መናገሩ ጥቅም ነው ያለው ለሃይማኖቱ እንጂ ጉዳት የለውም። ትውልዱ እንዲጠይቅ እንዲመለስ ቅዱስ መጽሐፍ ላይ ሁላችን የምናውቀው የማይሰራ አይብላ ይላል። ያ ማትሰራ ከሆነ እንዴት ትበላለህ? አፍ ስላለህ እኮ አትበላም። እጅህ ሰርቶ ወደ አፍህ ማቅረብ አለበት። ያ የዘበነ የምትለው ደግሞ ቄስስ ዘበነ የምትለው ደግሞ እንደው ትምህርቱ እውነትም ይሁን ውሸትም እስቲ ይቆየንና ሚዲያ ላይ ወጥተን እንዲህ አይነት ትምህርት ማስተማር ነው ወይ የሚያስፈልገው? ወይስ ለሚዲያው የሚመጥን ትምህርት ፍቅር፣ አንድነት፣ መተባበር፣ ሰላም እንደዚህ አይደለም መስበክ ያለበት ሚዲያ? አሁን እንደዚህ አይነት እኔ አሁን ለምሳሌ ብዙ ተረተሮች ነው የምሰማው። ብዙ ምንም የማይጠቅም ጆሮ የሚሞላ ቢሆን እነ ቄስ ዘበነ የሚያወጡ የሚናገሩት ጆሮአችን ሞልቶ ሌላ ነገር እንዳንቀበል ያደርጉን ነበር። ስለዚህ እኔ ምንድን መሰለም ብለው እነሱ ማስተማር የነበረባቸውን ያላወቁና እንዲሁ አላረ እንዲህ አይነት ነገሮች በመናገራቸው ለየት ያሉ ሊቃውንት ምናምን መባል የሚፈልጉ አይነት መሰሉ። እኔ እንደዛ ይመስለኛል። ነገር ግን እኔ ምለው እንደ አንድ ኦርቶዶክሳዊ አማኝ ሚካኤል ነው ዛሬ ከተባለ በየትኛው ሂሳብ ነው? በየትኛው መጽሐፍ ቅዱስ ማስረጃ ነው ሚካኤል ነውና ዛሬ ሳታርስ ሳትሰራ ቀን ሳትውል እቤት ተጣም አረ የሚባል ነገር የለም በፍጹም። ስለዚህ ማንም ሰው ነው ትውልዱን ስፔሻሊ ይሄን ኃላፊነት የምሰጠው መማር አለበት። እዛ ላይ መማር አለበት። ኃላፊነቱን እሰጣለሁ። ሰሞኑንም ጎንደር ላይ የሆነውን ነገር አንተም ያየህ እኔም አይተናል። አንተም ያየህ ይመስለኛል፣ አላውቅም። ይሄንን ተው ብላችሁ አስተምሩ ብዬ ለሃይማኖት አባቶች እመክራለሁ። አሁን አለበለዚያ በጥምቀት ስም የምናየው ከግልሙትና ከዝሙት ከጭፈራና ከዳንስ ውጭ የለም። ኢትዮጵያ ውስጥ እየሆነ ያለው እሱ ነው። ይህንን ማውራት አንድ አጭር ነገር ልበልህና የሚገርመኝ ሁል ጊዜ የሚከነክነኝ ነገር አሁን ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ የአላፋት ዝማሬ እነዚህ በጥበብ ሰዎች ያሉ ሰዎችን እፊት አምጥተው ብዙ ነገር ሲያደርጉ እናያለን። እነሱ አይደለም ወይ በልደት ስም፣ በጥምቀት ስም፣ በትንሣኤ ስም ዘፈንና ዳንኬራ የሚያዘጋጁት? የሚገርም ነገር እኮ ነው። ዛሬ ኢትዮጵያ ውስጥ ይሁን ኤርትራ ውስጥ ያሉ ዘፋኞች በመንፈሳዊ በዓላት ስም አይደለም እንደ ናይት ክለብ ከፍተው አሸሼ ገዳም የሚያስብሉት ህዝቡን? የሚገርም በጣም እኮ በቃ በጣም እንደው ብዙ ነው። ቴንኪዩ ጥሩ አይነት አርስትን ያነሳው አቤል የምትባለው ከፍ ያልከው ልጅ ቀጥልክ ወደ ላይ። ኦኬ ሰላም ለዚህ ቤት ይሁን። ኤድመን እኔ የጎንደር ልጅ ነኝ። በኢትዮጵያ አንድነትም የማምን ልጅ ነኝ። ዋጋም ከፍዬለት የወጣሁትም ህዝቤ ነው። ሳየው ግን ምን አለ መሰለህ፣ ይሄ ህዝብ በእውነት ነው የምነግርህ፣ አማኙ አማኝ አለ፣ ደጋፊውም አለ። የእምነታችን ደጋፊ ማለት ነው። እምነት የሌላቸው የተለያየ እምነት ያላቸው ሊጎበኙ የመጡ ሰዎች አሉ። አማኙ ቢያንስ ቅዱስ ሚካኤል ታቦት ሲወጣ አክፍለን 3 ቀን ያህል ማንበላበት ሰዓት አለ ምግብ። አማኙ እስካላጠፋ ድረስ የእግዚአብሔርን በግ አናጠፋም ብዬ አምናለሁ።
ለምን እንደዚህ ያደርጋችሁ አይደለም። እግዚአብሔር እያንዳንዱ እኔ በቶሎ እመጣለሁ እያንዳንዱ የስራው ዋጋ ሰጣለሁ ይላል። መቼም መጽሐፍ ቅዱስን ታውቃለህ፣ እኔም በጥቂቱም ተምሬዋለሁ። ስለዚህ እነዚህ ሰዎች በበዓላቱ በቅዱስ ሚካኤል በጥምቀት ይህን ማድረጋቸው ሊመሰገኑ ይገባል። ባህላችን ምን ጨፈራቸው ምናምን መስገን ነው የምትለው? አዎ ደጋፊዎች ናቸው። በጭፈራ መምታት መጨፈራቸው መመስገን ያለባቸው። ትክክል ነው። ኦርቶዶክስ ነህ? ኦርቶዶክስ ተዋህዶ ነኝ። እሺ ቀጥል። ያ በጣም ደግሞ ጽንፈኛ ማክራሪ ኦርቶዶክስ ነኝ። እውነት ለምን ለሄድመን። ስለዚህ እኛም ከልጆነታችን ጀምረን ጓደኞች ያለው የሚጨፍሩ አሉ፣ የሚዘምሩ አሉ። በማንኛውም ታቦት ላይ ነው የምነግርህ። ታቦት ሲወጣ የባህላዊ ጨዋታ የሚጨፍር አለ። ኦሮምኛም በትግረኛም በየሀገራቸው ባህል የሚዘፈንም አለ፣ ምንዘምርም አለን። ይሄ ከድሮ ጀምሮ የመጣ ነገር ነው። ስለዚህ ይህን ለምን አደረጉ? በምን መጽሐፍ ቅዱሳዊ ማስረጃ ይሄ እውነት ነው መቀበል አለብን ብለህ ታስረዳናለህ? ባህላችንን ጭምርት ነው መዝፈኑ። በታቦት ፊት መዝፈን መጽሐፍ ቅዱሳዊ ማስረጃ። ዳዊት በታቦቱ ፊት ላይ ምን አደረገ ነው የሚለው መጽሐፍ ቅዱስ? ምን አረገ? መልሰዋ ከታቦቱ ፊት ምን አረገ? ንገረን እስኪ። አልጨፈረም። ዘፈንና እስክስታ መታ ነው የሚለው ወይንስ ዝማሬ ነው? ዝማሬ ዘፈነ ካለ ዘፈነ ነው። ዘፈን ነው የምትለው አንተ? እሱ በቃ የባህሉም ሊሆን ይችላል፣ ዝማሬም ሊሆን ይችላል። ዘፈነ ይላለኝ። የዳዊት ተሳይ ዝማሬ ነው ሲጀምር። እሱን አንተ ያልከው እንደምትለው የኔ ወንድም፣ እኔ ወደ መጽሐፉ ከመጣ እንግባ፣ ችግር የለም አሰምጣለሁ፣ ችግር የለም። መዝሙር 150 ላይ ክፈተው። እሺ ኦኬ። አሁን እኔ ኦሪጂናል ስክሪፕቱን ላይ የጠቀስኩ ነው ማወራ። ስለዚህ አይኖ የትኛዋ ጥቅስ ላይ እየተንደረደርክ እንዳለ ግን አንዴ ወደሱ ከገባን ግን ሰፋ ያለ ነገር ውስጥ ነው ይዤ የምገባው። ችግር የለም። ስለዚህ መጽሐፍ ቅዱሱን ታውቀዋለህ? አውቀዋለሁ። ኤድመን እርግጠኛ ነህ? አዎ። እርግጠኛ ነህ? አዎ። ኤድሞንድ፣ እኔ አንድ ጥያቄ ልጠይቀውና እንደዚህ ከገባ ወይ ጥሩ። ቆይ እሱን ከመክፈት በፊት እኔ አንድ ጥያቄ ልጠይቀው። በኋላ ላይ ኦርቶዶክስ ተዋህዶ እንዳትሆን ከኔ ጋር አንድ መጽሐፍ ቅዱስ ክፍል መነጋገር ከጀመርክ በኋላ እያንዳንዷ የምታወራት አሁን ዝም ብዬ ያለፍኩ ነገሮች በሙሉ መጽሐፍ ቅዱስ ላይ ነው የምጥድህ። አንዳንድ ጊዜ ዝም ብዬ ማልፈው ሰዎች ዝም ብለው እንደዋል አይደለ እንደ ተራ ውይይት ሀሳባቸውን ይናገሩ ብዬ ነው። አይ ወደ መጽሐፉ ገብተን እናውራ ምትል ከሆነ ግን ከታቦቱ ነው የምንጀምረው መጀመሪያ። ከዛ በኋላ ዳዊትን ስናነሳው ብሉይ ኪዳን ስርዓት ነው፣ አዲስ ኪዳን ለያይተን እናያለን። ምክንያቱም መዝሙረ ዳዊት የነበረበት ስርዓት ብሉይ ኪዳን ነው። ያ የብሉይ ኪዳን ስርዓት አዲስ ኪዳን ላይ አለ ወይ የለም እንዳሰሰዋለን። ከዛ በኋላ አይ አዲስ ኪዳኑን እና ብሉይ ኪዳኑን ይዘን መሄድ እንችላለን አንችልም ሁላ ላይ ከመጽሐፉ እያነሳን እንነጋገራለን። ምክንያቱም መጽሐፍ አውቃለሁ ስላልከኝ ነው። እንደዚህ ዲቴል አልገባም። አውቃለሁ ስላልከኝ ነው። ግን አላወቅ ችግር የለብኝም። እኔ እንግዲህ አቅሜንም ትፈትሻለህ፣ አቅምህንም እፈትሻለሁ። እንደዚህ እንድነጋገር አልፈለኩም። ግን ከፈለከው በጣም ችግር የለብኝም። ዳዊት እንደዚህና እንደዛ ስላደረገ ነው። በመጀመሪያ ዳዊት እንደዛ በማድረጉ ታሪኩን በሙሉ በትክክል ማጥናት የሚጠበቅብህ ይመስለኛል። በመጀመሪያ 2 ጊዜ ዳዊት ከሁለት ወደ ሌላ ከምንገባ የተነሳውን ፈልጎታል። እኔ ችግር የለብኝም። እኔ ምንም በቃ እንግባበታለኝ። እኔ ችግር የለብኝም። አሁን ያነሳውን በሙሉ ታሪኩን አያይዤ እውነታውን አቅርቤ ኦርቶዶክስ መሆኑን እኮ አላረጋገጥኩም። አሁን ለምሳሌ ኦርቶዶክስ ለመሆኑ ነኝ እንዴ? ነኝም አይደለም። እኔ አሁን ለምሳሌ ነኝ ስልህ መሰረታዊ የሆነ ኦርቶዶክስ
አስተምሮ ምንድነው ብለህ ጠይቀኝና ስነግርህ ነው ማንነቴን የምታረጋግጥ። አሁን ለምሳሌ መሰረታዊ የሆነ የኦርቶዶክስ ተዋህዶ መሰረተ እምነቱ ምንድነው እስቲ ንገረን። መሆኑን አለመሆኑን ማቀው በሱ ነው። አሁን ለምሳሌ መሰረታችን ክርስቶስ ነው ይላል መጽሐፍ ቅዱስ። መሰረቱ ክርስቶስ ነው። አስተምሮ የድነት አስተምሮ ኦርቶዶክስ የምትታወቀው ዶግማ ተብሎ የማይቀየረው መሰረታዊ ትምህርቷን ንገረኝ እስኪ። አጠር ያለች ናት፣ በጣም አጠር ያለች በአንድ ደቂቃ ሁሉ ራሱ በደንብ መናገር የምትችል እሷን ንገረኝ እስኪ። ምን ስለ ሚስጥረ ቁርባን፣ ስለ ሚስጥረ ስላሴ፣ ስለ ሚስጥረ ጥምቀት የምትፈልገው ወይስ ስለ አንተ? እኔ መሰረተ እምነቱ ምንድነው እየነገርኩህ ነው። አምስቱ አዕማደ ምስጢራት ይሄ ነው። ሌላ ምን አለ? እሺ በቃ ተነጋገሩ። በቃ እሺ ተነጋገሩ። እኔ አይደለም ብዬ አይደለም ነኝ በመጽሐፍት እናወራ ብሎኛል። እኔ ችግር የለብኝም መጽሐፍት ገልጠን እናወራ ችግር የለብኝም። ግን አንድ ነገር ሜክ ሹር እርግጠኛ ሁን። እኔ ሲጀምር ነው እምልህ የታቦት ስርዓት በአዲስ ኪዳን የለም ቀርቷል። በብሉይ ኪዳን የነበረው የአምልኮተ ስርዓት ታቦትና የአምልኮተ ስርዓቱ በሙሉ ብሉይ ኪዳን ላይ ቀርቷል። አዲስ ኪዳን ላይ ልታሳየኝ የምትችለው አንድም ክፍል የለም። አዲስ ኪዳን ላይ እንግዲህ አዲስ ኪዳን አዲስ እና አሮጌ፣ ብሉይ ኪዳን ማለት ብሉይ ማለት አሮጌ ነው፣ አዲስ ማለት አዲስ ነው። ኪዳን ማለት ውል ነው። ስለዚህ በአሮጌ ውልና በአዲስ ውል መካከል ስላለ ልዩነት እንድናወራን የፈለግከው ችግር የለብኝም። ብሉይ ኪዳን ላይ ያሉ የአምልኮትን ስርዓቶች በሙሉ እዛው ብሉይ ኪዳን ላይ የቀሩ ናቸው። አዲስ ኪዳን ላይ የእግዚአብሔር ቃል ይቀራል ብለህ ታምናለህ? የቀረ ነው። ጥሩ። የአዲስ ኪዳን የብሉይ ኪዳን ስርዓት ሲመሰረት ከምስረታው ጀምሮ ከተነሳን ከብቶች ማረድ አለብህ። ለመንጻት ከብት ማረድ አለብህ። ለኃጢአት ስርየት ከብት ማረድ አለብህ። ለምስጋና መስዋዕት ከብት ማረድ አለብህ። ወደ እግዚአብሔር የሚቀርብ መስዋዕት ከብት ማረድ አለብህ። አሁን በአዲስ ኪዳን ከብት አናርድም፣ ክርስቶስ ታርዶልናል። ኦኬ። አዎ። ስለዚህ ያንን ስርዓተ አሁን አዲስ ኪዳን ላይ እንቀጥለው ካልከኝ ችግር ነው። እነዚህ ከብቶች የሚታረዱት በጉም ይሁን ሌላውም እንስሳ ሲታረዱ የሚቀርበው አንዱ በቅድስት ያው አደባባይ አለ፣ ቅድስት አለ። ቅድስት በአደባባይ ይታረዳል፣ የመንጻት በዓል ይደረጋል። ያንን ደግሞ ይዘው የሚያገለግሉ ደሙን የሚረጩ ደግሞ ካህናት አሉ በቅድስት። በዓመት አንድ ጊዜ ደግሞ በቅድስተ ቅዱሳን ሊቀ ካህኑ ብቻ ገብቶ ለሕዝብና ለራሱና ለሕዝቡ የኃጢአት ስርየት ደም ይዞ ገብቶ የሚረጭበት ስርዓት አለ። ያ በታቦቱ ፊት የሚካሄድ ነው። ይሄ የአምልኮተ ስርዓት በሙሉ አሁን በአዲስ ኪዳን የለም፣ ቀርቷል። አዲስ ኪዳን ስለዚህ አይደለም የሚያስተምረን። እንግዲህ አሁን በአዲስ ኪዳን ክርስቶስ ታርዶልናል ነው። አንዴ መስዋዕት ሆኗል ክርስቶስ ኢየሱስ። በክርስቶስ ኢየሱስ የሚገኝ ደህንነት ብቻ እንዳለ መጽሐፍ ቅዱስ ይነግረናል። የሚታረድ ምናርደው ወፍ፣ ምናርደው ከብት፣ ምናርደው በግ የለም። አንዴ መስዋዕት ባደረገው በልጁ በክርስቶስ ኢየሱስ በኩል ሁላችን አምነን እንድንበት ዘንድ አንዴ መስዋዕት ሆኗል። ስለዚህ የታቦት ስርዓትን በለው የምንም ስርዓት በለው በብሉይ ኪዳን ያለ ስርዓት ነው፣ በአዲስ ኪዳን ያለ ስርዓት አይደለም። ለዛ ነው መጽሐፍ ቅዱስ ብሉይ ኪዳን አዲስ ኪዳን ብሎ የመጣው። ኪዳን እንዳልኩ ውል ነው። እግዚአብሔር አዲስ ኪዳን የምገባበት ወሬ ይመጣል። ግን ይሄ አዲስ ኪዳን በቀድሞ ዘመን ከእስራኤል ሕዝብ ጋር ከገባሁት ኪዳን እንደ ኪዳን አይደለም፣ አዲስ ውል ነው። ያ አዲስ ኪዳን ኦፍኮርስ መሰረትና ጽናቱን ያገኘው ደግሞ በመስቀሉ ሞትና ትንሣኤ ነው። ስለዚህ ሲጀምር አንድ ነገር ወደ ተነሳንበት ነጥብ ስንመጣ ታቦት ሲወጣ ይጨፍራሉ። ሲጀምር የሚወጣም ታቦትም የለም ከመጽሐፍ ቅዱስ እንደ አዲስ ኪዳን አማኝ የሚወጣል የሚባልም ታቦት የለም። ሲቀጥል በባህላችን ነው የለመድነው ነው። ወል ያንተ ባህል የእግዚአብሔር ጋር ስትመጣ እግዚአብሔር የራሱ ስርዓት አለው፣ የመጽሐፍ ቅዱስ ስርዓት አለ። አንተ ባህል ዶሚኔት አድርጎ አይደለም። ስለዚህ ወደ እግዚአብሔር ስትመጣ ባህሌ ነው ልምዴ ነው ያደግኩበት ነው የምትለው ነገር የለም።
ወደ እግዚአብሔር ስትመጣ እግዚአብሔር ያለህን የጻፈልህን ያሰመረልህን የነገረህን ልታደርግ ነው። ስለዚህ ይሄ በታቦት ስምም ይሁን በጭፈራ ስም የሚካሄደው ነገር በሙሉ ስህተት ነው፣ ትክክል አይደለም። እሺ እኔ ደግሞ በመረጃ ልስጥና እንግዲህ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እነዚህ ሰዎች በበዓሉ የነበሩት እስትንፋስ አላቸው። እግዚአብሔርን ስላመሰገኑተኝ በእስትንፋሳቸው ምንድነው ለአንተ ቅሬታ? እግዚአብሔርን እስክስታ ለእግዚአብሔር ነው። በቃ በእስትንፋሳቸው አመስግኖታል። እንግዲህ ስጋ አይደለም ብቻ እነዚህ መንፈስም ያላቸው ራሳቸው። እስክስታው ማመስገን ነው መስፈን ነው? እሱ ማመስገን ነው። ታቦት ነው ወጡ ያለው እኮ። ለአንተ አራሽ ቀዳሽ ተኳሽ እያልኩ ብዘፍን እያመሰገንኩ ነው። ተኳሽ ቆዳሽ ስትል ሰው አይግደል እንጂ ቢተኩስ ምንድን ነው ችግሩ? የደስታ መግለጫ ነው እኮ። አቤት ስለ እምነት ነው አይደለም እናወራው? ስለ እምነት ነው። እምነት ከመስማት መስማት እንደ እግዚአብሔር ቃል ይላል። የእግዚአብሔርን ቃል ነው እየነገርኩ ያለ። መዝሙር 150 ላይ ከቁጥር 1 ጀምረ አንብበው። እዛ ውስጥ ላይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ይላል። እስትንፋስ ያለው ሁሉ እንስሳሙን ለማመስገን ይችላል። እንስሳ ገብቶ እዛ ቢያመሰግን ለምን እንስሳ ገባ ትላለህ? የኔ ወንድም አይ ቲንክ የምናወራው ነገር የተለያየ ነው። እኔ እያልኩ ያለሁት እስትንፋስ ያለው ሁሉ አያመስግን እያልኩ እያወራሁ እኮ አይደለም እኮ። እስትንፋስ ያለው ለምን ጨፈር እያልከኝ እኮ ነው አንተ። የኔ ወንድም እስትንፋስ ያለው ኃጢአት እየሰራ እየዘሞተ እየገለሞተ ስታየው ለእግዚአብሔር ነው እያልክ እየሞገትከኝ ነው። ግልሙትና ምንድን ነው ለአንተ? መጨፈር ግልሙትና ነው? እንደሱ አይነት ውይይታችን እንደሱ አይደለም። እሱ ነው ቃል በቃል ነው እየሄድን ያለን እኮ እየፈታ ነው። በመጀመሪያ ወደ ጥያቄ፣ በአዲስ ኪዳንና በብሉይ ኪዳን ታምናለህ ወይ? በጣም አምናለሁ። በአዲስ ኪዳን ታቦት አለ አለ። ታቦታችን ክርስቶስ ነው። ታቦት አለ። ታቦት እኮ እግዚአብሔር ማደሪያ እግዚአብሔር ቃል ነው እኮ። ታቦታችን ማን ነው? ክርስቶስ ነው። ይዘነው ምን ተሸክመ ነው የምንሄድ ነገር አይደለም ማለት ነው። እሱም እግዚአብሔር ቃል ነው። እግዚአብሔርን ቃል እኮ የእግዚአብሔርን ቃል መቅደሱን ይዛችሁ ሂዱ ይላል። በኢሳያስ 52 ላይ ስታየው መቅደሱን የተሸከማችሁ ሰዎች እናንተ ልፍ ልፍ በሉ ይላል። መቅደሱ ምንድን ነው? የእግዚአብሔር ቃል አይደለም? ይህን ወንድም አይ ቲንክ መጽሐፍ ቅዱስ አንብበህ ታውቃለህ? አነባለሁ። መቅደስ ትሸከመው ነገር ነው። መቅደስ እኮ ይኸውልህ፣ አሁን መቅደስ የምትለው ምን ነው አንተ? የቃሉ ማደሪያ አይደለም? ታቦቱም ራሱ የቃሉ ማደሪያ ነው። ቤቱም የቃሉ ማደሪያ ነው። እንዴት ነው የምተረጉመው? በአዲስ ኪዳን እናንተ የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር ቤተ ማደሪያ ናችሁ። በአዲስ ኪዳን እንግዲህ መንፈስ ቅዱስ በአንተ ውስጥ ነው የሚያድረው። አንተ ደግሞ ሕይወትህን ለእግዚአብሔር ሰጥተህ በቅድስና እንድትኖር ነው የሚያስተምረው። ስለዚህ እግዚአብሔር ማደሪያው አድርጎ መርጦሃል ነው የሚለው መጽሐፉ። ምናልባት እንደሱ እሱን ነው መንፈስ። አሁን ዮሐንስ 4:24 ላይ ስታየው እግዚአብሔር መንፈስ ነው ይላል። የመንፈሱ ማደሪያ አንተ ከሆንክ የእግዚአብሔር ማደሪያ ነህ እያለህ ነው። ታዲያ ስለዚህ ምንድን ነው ችግሩ ለአንተ የፈጠረብህ? ታቦት የሚባል ነገር አለ ወይ ነው? ታቦት እኮ የቃሉ ማደሪያ ነው እኮ። የትን የቃሉ ማደሪያ ማለት? አንተ የእግዚአብሔር ማደሪያ አይደለ? እኔ እኮ ታቦት አይደለሁም። ታዲያ ምንድን ነህ? አንተ ሰው ታቦት ነው ብለህ ነው የምታምነው? አንተም ታቦት ነህ ራሱ የቃሉ ማደሪያ እስከሆንክ ድረስ በጽሁፍም አለ በአንተም ላይም አለ። ኦርቶዶክስ አለ ኖ ፖለቲካ እንዳታደርገው። ይኸውልህ እንግዲህ በብሉይ ኪዳን 10ቱ ትእዛዝ ለሙሴ የተሰጠው ያ ቃል ነው አይደለም? ታቦት ብለህ ነው የመጣለን 10ቱ ትእዛዛት የተሰጠው። ያንተ ደግሞ ተለየ። እኛ ታቦት ነን የምትል ደግሞ አማኝ መጣ። ታቦት ምንድን ነው? የቃሉ ማደሪያ እኮ ነው። ሌላ ትርጓሜ ልስጠው እስኪ። ምን አይነት ትርጓሜ ልሰጠው ነው አንተ? ስለዚህ እኛ ታቦት ነን። ታዲያ ምንድን ነህ አንተ? የቃሉ ማደሪያ ካልሆንክ ከአንተ ምንድን ነህ ነው? የእግዚአብሔር ማደሪያ ካልሆንክ ከአንተ ምንድን ነህ? ኦኬ። ስለዚህ ለአንተ ታቦት የሚገባ በአዲስ ኪዳን ሰው ነው። ሰውም ነው ቃሉም ላይ የተጻፈውም ነው።
አሁን ለምሳሌ ለሙሴ ትእዛዝ የሰጠው ቃሉ ነው እኮ የቃሉ ማደሪያ ነው ታቦት። ለኔ የቃሉ ማደሪያ ማለት የቱ ነው? አንተም የቃሉ ማደሪያ ነህ። ሕያው እስትንፋስ የሰጠ እኮ እግዚአብሔር ነው አይደለም? እንዴት ነው የምትረዱት? አሁን ቴዎሎጂ ተምሬያለሁ ትላላችሁ። እንግዲህ አንተ በጽሁፍ ብቻ ነው የምታምነው። በጽሁፍ አሁን ለምሳሌ በቤተ ክርስቲያናችን ታቦት አለ። የእግዚአብሔር ቃል 10ቱ ቃል የተጻፈበት አልፋና ኦሜጋ እየተባለ የተጻፈበት አለ። እሱም ታቦት ነው። አንተ እኮ እስቲ እንዴት ነው የምትረዳው? እስቲ ንገረኝ። አይ ደግሞ አዲስ ኦርቶዶክስ አማኝ መጣ እኛ ታቦቱ ምትል መጣህ ብዬ ነው። እንግዲህ የመንፈሱ ማደሪያ ነኝ ካላለህ እንግዲህ አንተ እንግዲህ መንፈሱ ቃል አይደለም? ቃል እግዚአብሔር አይደለም? ለአንተ አንተ በቴዎሎጂ ተምሬዋለሁ ካልከው እንዴት ነው የምትረዳው? አይ ጥሩ። አሁን እኮ እኔ የምልህ ኦርቶዶክስ እንዳንተ እንደምትለው ስታስተምር ሰምቼ አላውቅም። እኛንን ታቦቱ የሚል እንግዲህ መጽሐፉ እንግዲህ ስትረዳው እኮ ይሄ ነው እኮ ስትረዳው። እኛንን ታቦቱ እናንተ ናችሁ ታቦቱ ብላ ታስተምራለህ። አንተም ታቦት ነህ፣ መቅደስ ነህ እኮ አንተ። ኖ ኦርቶዶክስ አንተ የምትለውን ታስተምራለች ወይ ነው እንግዲህ ስለ ትምህርት እንግዲህ እግዚአብሔር ሰው በገለጠለት መንገድ ነው የሚመላለሰው። ንጹህ ኦርቶዶክስ ነኝ ተገልጦልህ ነው። እኔ የምረዳው እንደዚህ ነው። አባቶች የሚያስተምሩትንም እቀበላለሁ። እኔ ደግሞ መጽሐፍ ቅዱስ የሚያስረዳኝን ደግሞ እቀበለዋለሁ። አንተ የራስን መረዳት ነው የምትቀበለው። መጽሐፍ ቅዱሱ ያስረዳኛል። ራሱ የመንፈስ ማደሪያዎች ናቸው ካለ መንፈስ ማን ነው ስል ዮሐንስ 4:24 ላይ እግዚአብሔር መንፈስ ነው ይላለኝ። የሚሰገድለትም በእውነት በመንፈስ ነው። ስለዚህ ለእኔ ጥያቄ አይፈጥርብኝም፣ አልቸገርበትም። ኦኬ። ስለዚህ አንተ በግልህ መረዳትህ ግል ሳይሆን እግዚአብሔር መንፈስ ነው ብለህ ታምናለህ ኤድመን? ነው። የእሱም ማደሪያ ነኝ ብለህ ታምናለህ? የእሱ ማደሪያ ከሆንክ አንተ መቅደስ ነህ አይደለ? የእግዚአብሔር ቤተ መቅደስ ነኝ። እግዚአብሔር ስጥ። ታዲያ ምንድን ነው ጥያቄ የፈጠረብህ? ታቦት የሚባለው ነገር ግን በቤተ መቅደስ ውስጥ የሚቀመጥ እቃ ነው። የተከበረ እቃ እኮ የተከበረው እሱ ቃሉ ስላለ እኮ ነው። አልፋና ኦሜጋ የሚለው ቃል 10ቱ ትእዛዝ አትስረቅ። እግዚአብሔር የሰራው በሙሴ ዘመን የተሰራው ታቦት ከምን ተሰራ? እንግዲህ ዘጸአት ላይ ገብተን ማየት ይቻላል። ከእንጨት ከግራር እንጨት ከምን አይደል እሱ ቅረጽ እያለ ስራ ብሎታል። ታቦት ይባላል አይደል? እስትንፋሰ እግዚአብሔር ያለበት ነው እሱ ታቦት። በአዲስ ኪዳን ደግሞ ለአንተ ታቦት ሰውም ነው ያም ቃሉም ነው ለእኔ። የቱ ቃል? ለሙሴ ከግራር እንጨት ስራ ያለው እስትንፋሰ እግዚአብሔር ስላለበት ያ ቃል ያንም ታቦት ነው ለኔ። እሱ ታቦትማ የለም፣ ኦልሬዲ ቫኒሽድ ኖ። እግዚአብሔር የለም እያልከኝ ነው? እንደዛ ከሆነ ስለ እቃው ነው የምናወራው፣ ስለ እግዚአብሔር። እቃው አንተም እቃ ከሆነ እኔ ከሌለሁ እግዚአብሔር የለም እኮ። አሁን እንደዛ እያልከኝ ከሆነ ያለህ እቃው የለም እያልከኝ እኮ ነው። መጽሐፍ ቅዱስን አንብበህ ታውቃለህ እንዴ? ምንድን ነው እያወራ ነው ያለ ነው? መጽሐፍ ቅዱስ በስንት ይከፈላል? እንዴት በስንት ይከፈላል ስትለኝ፣ ለምሳሌ የብሉይ ኪዳንና የአዲስ ኪዳን ነው። የመጽሐፍ ቅዱስ የብሉይ ኪዳን 5ቱ የህግጋት መጽሐፍት ምን ናቸው? 5 አይደለም፣ እስከ 300 ነው የሙሴ የጻፋቸው የሚባለው። 300 ምን 300 አንቀጾች ያሉበት ነው የጻፈው። 5ቱ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን እያለ እየቀጠለ ይሄዳልኝ። ማየት እንችላለን እየገለጥን ኦሪት ዘፍጥረት፣ ዘጸአት፣ እሺ፣ ያ ዘውልቁም አለ፣ እሺ፣ ዘዳግም አለ የተደገመ፣ ያ ማን መጽሐፈ ነገሥት አለ። ይህን ሁላን ማምን በ81 አሐዱን ማለት ነው። ኦኬ። አሁን ለእኔ ጥያቄ ወደ ተነሳንበት እንምጣ። መልካም። ጎንደር ላይ ያየኸው በጥምቀት ስም ዘፈኑም፣ እስክስታውም፣ ዳንሱም፣ ጭፈራውም ልክ ነው የምትለው? እንግዲህ አሁን ዘፋኝነት የምለው ለምሳሌ ገላትያን 5:16 ላይ ያለው አይነት አላየሁበትኝም። አሁን ዘፋኝነት እነዚሁ ላይ እግዚአብሔር መንግስት አይገባም ይላል። የጠየቅኩህ ስለዚህ ልክ ነው። ለእኔ ልክ ነው። ሰው በባህሉ ማክበር አለበት። ይሄንን ኦርቶዶክስ ትክክል ነው ብላ ታስተምራለች።
እንግዲህ ኦርቶዶክስ እንግዲህ ያደግንበት እስከሆነ ድረስ ትክክል አይደለም ማለት አጠጡ አዘሙቱ ነው የምትለው ቤተክርስቲያናችን እንጂ ቤተክርስቲያን ወጠን ጨፍረን ስላስገባንን ችግር የለባትም። ስለዚህ ጭፈራው፣ እስክስታው፣ ዳንሱ ልክ ነው፣ ምንም ችግር የለበትም። ለምን ደጋፊዎችም ናቸው። ይህንን አንተ ከራስህ ነው ወይንስ አብሮን አድጎን የመጣን ነው? ስላደክበት ነው እንጂ እግዚአብሔር ስላለ አይደለም። እንግዲህ እግዚአብሔር ደግሞ ባይል ይህን ነገር ደግሞ ይከለከል ነበር በቤተክርስቲያኗ። አጨፍሩ፣ ታቦት ሲወጣ እንደዚህ አትበሉ ይባላል። ቤተክርስቲያኗ ስለፈቀደች ነው የሚካሄደው ነው የምትለው? ታዲያ ቢከለከል ማንም አያደርገውም። ሁሉ ፈራ እግዚአብሔር ያለው ነው። አይ ብዙ መነጋገር አያስፈልግም። ምክንያቱም ካመንክበት ቤተክርስቲያን ፈቅዳና አምናበት የሚደረግ ጭፈራና እስክስታ ነው ካልኝ ፈርዘር መሄድ አልፈልግም። ማልሄደው ለምንድን ነው? እኔ መጀመሪያ እስቲ ኤድመን አንድ ጥያቄ ልጠይቅ። እንግዲህ አንተ ከተወለድክ አንስተህ ከቤተ ክርስቲያን ታቦት ሲገባ ተጨፍሮ አይተህ ታውቃለህ? አታውቅም? እውነት ተናገር እስቲ። በአክሱም ጽዮን በል፣ በጎንደር በል፣ በየትኛው አካባቢ አዲስ አበባ በል፣ በሙሉ ኢትዮጵያ የባህላዊ ጭፈራ የሚጨፍሩ አሉ የሉም? ስህተት ነው እያልኩ እኮ ነው። ማነው ስህተት ያለህ? መጽሐፍ ቅዱስ ስህተት ነው ይላል? መጽሐፍ ቅዱስ አብሶሉትሊ ይላል። እስቲ እርዳኝ አንተም እስቲ ቃሉን እናውጣውና እስቲ ንገረኝ። እንግዲህ ያላየሁት ከሆነ እንግዲህ ከሌለው እናገር ኤድማንድ እነዚህ የኔ ተራ ነው ትናገራለሽ። ሳይወጣ እኔም ሳይወጣ ጥሩ የሰማው ነው። ጥሩ ተነጋግረዋል። ሳይወጣ ለሱም ጥያቄ አለኝ፣ ለኤድማንም ጥሩ ነው እየተመላለሱ ያሉት። አንቺም ትቀጥያለሽ። ለኔ ቻንሱን ይስጠኝ። እሺ ቀጥል። ማነህ? አለ ነቢ ነው ነቢ የምትባለው ይሰማል። ያ ቀጥል። እኔ ከዚህ ከጎንደር ልጅ ነኝ ያለው ጋር በብዙ ነገር እስማማለሁ። የቅድሙ ደግሞ ኦርቶዶክስ ተዋህዶ ነኝ፣ ስርዓቱን አውቀዋለሁ፣ ከአንተ ጋር እግር ያደርጋል ያለው ትክክል ነው። ግን አይዲስ አግሪ ከሱ ጋር ከዛኛው ጋር አይዲስ አግሪ። ቅድም ደግሞ አንተ ያስገባሃቸው ፕሮቴስታንት ሃይማኖት የለኝም እያለ ግን ተዋህዶ ላይ ጦርነት የከፈቱትን አይነቶች እንደዛ አይነቶችን ባናስገባ ከተዋህዶ ልጆች ጋር ነው ዲስከሽን እንደዚህ ማድረግ ያለብህ ብዬ አምናለሁ። ለመሰለ ሌሎቹ ጥላቻ፣ ፉክክር በዚች በተደረገችው ነገር ላይ ሃይማኖት ማስቀየር፣ ተዋህዶ ላይ ጦርነት መክፈት ነው ያለው። ነገር ግን አንተ የተናገርከው ኢጅፕቶች ይሄን አድርገዋል፣ ተዋህዶ ላይ ይሄን አድርገዋል ያልከው ነገር እውነትም ቢኖረው የኦርቶዶክስ ተዋህዶ የኢትዮጵያ የተዋህዶ ጠላቶች ግን ኢጂፕሽያኖች በጥቂት ናቸው እንጂ በብዙ አይደሉም። ለመሰለህ ፕሮቴስታንቱ ብትል መናፍቃን እንለዋለን እኛ። ፕሮቴስታንት አንለው፣ መናፍቃን የምንለው ጠላት። ለምን መናፍቅ አድርጎ ጦርነት የከፈተብን ነው። አሁን አይደለም ከነዚህ ከኢጂፕሽያኖቹ በፊት ያ ነው መናፍቃኑን ያስቸገረን። በሶሶኒዮስ ካቶሊኩ፣ ሌላው ጦርነት ተዋህዶ ላይ ከፍቷል። አሁን በዘመናችን በና አብይ አህመድ ጊዜ ጎንደር አገር ጥምቀት እንዳይከበር ያናውጡ ነበር ጦርነት። አክሱም ጽዮን እንዳትከበር ቅዳሴ እንዲጓደል ያደርጉብን ነበር። እውነት ስለሆነች ነው ያንን ጦርነት የከፈቱብን። እውነት ባትሆን ኖሮ እንደ ሌላው ሃይማኖት በእውነት ነው የምልህ ጦርነት አይከፍቱብን። አንተም አልክ የትግራይ አባቶችን ከሰከሷቸው ያልከው ያ ጦርነት የተከፈተባቸው በማን እንደሆነ እናውቃለን። መናፍቃን ነው ያደረገባቸው። መሪው በማሳት በማን ዎች ላይ ነው ያ የተደረገው ብለን ስናይ አብይ አህመድ መናፍቃን ነው እናምናለን። ይሄንን ልክ በዮዲ ጉዲት ጊዜ በግራይ መሐመድ ጊዜ እንደተደረገው ቅዳሴያችንን ለማስታጎል ነው የሚደረገው። እኔ አንተ ናይስ ስለሆን ቆይ ትጠይቀኛለህ። ፖይንት ልናገር። ይኸውልህ አንተ ሃይማኖት የለኝም ስላልክ ሜቢ ትድናለህ። እኔ ማዋራህ ትድናለህ ሜቢ ብዬ ስለማምን ጀኖ አለ ብዬ ነው እንጂ ከመናፍቃን ጋር አንድ ያዳምጠኝ ነበር።
እኔም ካንተ ጋር እያወራው ነው። አንድ ጊዜ በጣም ትቢታችሁ ይገርመኛል። ካንተ ጋር በማውራቴ ትድናለህ ብዬ ነው አለኝ። ሌሎቹ ጦርነትን የከፈቱት አንተ ግን ጥያቄ ይዘን የመጣው ጎንደር ላይ የተደረገው ነገር ስህተት ነው ወይ? ብዙ ትክክል ነው የተደረገው። ጎንደር ላይ የተደረገው ነገር ትክክል ነው ወይ ስህተት ነው ነው ጥያቄ። ስህተት የተደረገው ትንሽ ነው እንጂ ብዙ ትክክለኛ ነገር ነው የተደረገው። ለምሳሌ ጥያቄ አለ ለአንተ ጎንደር ላይ ለምንድን ነው ጥምቀትን ከሌላው ቦታ በትልቁ የምናከብረው? ለምንድን ነው? ብዙ ሰው አያውቀው። የተዋህዶ ልጆችም ብዙ አያውቁትም። ለምንድን ነው የምናከብረው ጎንደር ላይ? ንገረኝ አንተ ካወክ። ለምን? ስለ ብዙ ሃይማኖት ሌላ እሱን ወንድማችንን ጀምር። የኔ ምልከታ ለየት ያለ ስለሆነ ሃይማኖት የተለያየ ነገር ስላለ ነው። እኛ ለምንድን ነው የምናከብረው? መጀመሪያ ጎንደር ላይ ይሄ ነው ልንገርህ። በትክክል የምናከብረው ጎንደር ላይ ጥምቀት የተከበረች ሃይማኖት የሆነችበት ምክንያት ወላዲተ አምላክ የምትገኝበት ነው በአካል። ለማን? ለስውራኖቹ። በአንድ ዘመን እኛ የምናምነው ልንገርህ፣ በአንድ ዘመን በጣም ቅዱሳን ስውራን ያልሞቱ ክርስቶስ ሲመጣ ዳግም ሞተው የሚነሱ የተሰወሩ ቅዱሳን ስላሉባት ለነሱ ቃል ኪዳን ገብታላቸዋለች። በጥምቀት ጊዜ እገኛለሁ ስላለች ኃጢአተኛውን ሁሉ ነው የምትባርከው። ያ ፕሮቴስታንቱ እንዳወራው አይደለም። በአካል ተገልጣ ማለት ነው። በአካል ለቅዱሳን ለስውራኑ ስለምትገኝ እኛ ደግሞ እኔና አንተ ኃጢአተኛው ዘፈንንም ጨፈንም እዛ ላይ ስንገኝ የዛ የበረከት ተካፋይ ስለምንሆን ነው የምንገኝ። ብዙ አስተማሪዎች ያስተምሩትም ሊቃውንት ግን ይሄን ያውቃሉ፣ ዝም ብለው ነው። ስለዚህ በጎንደር ላይ እመቤታችን ማርያም በአካል ተገልጣ ነበር እያልከኝ። በአካል ለቅዱሳኑ ትገለጣለች። ይሄ ነው። ቆይ ልንገርህ፣ ይሄ ነው። ቆይ የተዋህዶን እኮ ነው የምነግርህ እንድታውቀው ነው። እኔ ታምናለህ ብዬ አይደለም፣ አላምንም ብለኸኛል። እምነታችንን ነው የምነግርህ። ስለዚህ ኢአማንያን መናፍቃን እዚህ መጥተው እኛ ማናምነውን ነገር ስለኛ ቢናገሩ ምንድን ልናምናቸው ነው? አናምናቸው። ቅዳሴያችንን በጦርነት ያንተ ጥያቄ መሆን ያለበት የድማን እውነት የምትቆረቆር ከሆንክ ለምን በጥምቀት ቀን 3-4 ጥምቀት እንዲዘጋ አድርጋችሁ ጦርነት ከፈታችሁባቸው? በሃይማኖታቸው ቀን ብለህ ብትጠይቅ አያግሪው። እዚህ ሌላም ሃይማኖት ሆነ ብትጠይቅ አያግሪው። እዚህ ዘፈኑ ግን ኦርቶዶክስ ተዋህዶ ቅድም እንዳለው አይደለም። ኃጢአተኞችም የምትድን የጻድቃን ቦታ ብቻ አይደለችም፣ ኃጢአተኞችም የሚድኑበት ቦታ ነው። አሁን ያ ትግሬው ልጅ ሄዶ መዝፈኑ ዛጋ ስህተት ነው እንኳን ብትል በእኛ ሃይማኖት ደግሞ ሊድን ይችላል ብለን እናምናለን። ከክርስቶስ ሌላ ኃጢአተኛ ነው ሁሉም። እኛ አናምንም ሁሉም ፒዮር ነው ብለንም አናምንም የኛ ሃይማኖት። ገባህ? ስለዚህ ምንድነው በዛ ቀን ወላዲተ አምላክ እመቤታችን እዛ ስለምትገኝ ቅዱሳኑም ስለሚገኙ ስውራን ቅዱሳኖች አባቶቻችን ስለሚገኙ ነው። ለምንድነው ደብረ ኤልያስ ላይ ለምንድነው ደብረ ኤልያስ ላይ ለምንድነው ጦርነት አብይ አህመድ የከፈተብን? ቅዱሳኖቹ እኮ አሉ ብለው ነቢ የተሰወሩ ቅዱሳኖቹም የሞቱት ነው በዛን ቀን የሚገለጡት። የተሰወሩ ቅዱሳኖች ይገለጣሉ በዛን ቀን ያልከው ነቢ? አዎ ይሰማል አይሰማም? ኦኬ ማለት ስለዚህ እመቤታችን ማርያምን በአካል ትገለጣለች። ለአንተ ከባድ እኮ ነው። ለአንተ ከባድ ነው። ለምን አታምነውም አንተ? ያ እነዛም ልጆች አምጥተህ ያስፎከርክብን እኮ አያምኑም። ይሄ አማንያኖች ናቸው። ድምጽ ታፍኗል። ነቢ እኔ ልቀጥል? ቆይ ነቢ አለ ማይክን አስተካክል። አለው አሁን ጥሩ ነው ያለው። አዳምጠኝ። ይኸውልህ አስረዳኝ ነው ያልኩህ። አምንበታለሁ አላምንበትም ውስጥ አልገባሁም። ስለዚህ እመቤታችን ቅድስት ማርያም በአካልም ትገለጣለች። የሞቱ ቅዱሳንም በአካል እዛ ጎንደር የሞቱ አላልኩ። ስውራን ቅዱሳን ማለት ሳይሞቱ እስከ ስጋቸው የተሰወሩ የሚኖሩ አሉ ኢትዮጵያ ውስጥ። አንተ ኢትዮጵያ እኮ ተሰውረው ኦፍኮርስ አክሱም ጽዮን አሉ፣
እንደ ኤልያስ ይገለጣሉ። የኛ ይገለጣሉ። ለቅዱሳኖች ነው የሚገለጡት። እኛ ግን በጸጋ በረከቱን ግን እኛ እናገኛለን። ለዚህ ነው የምንሳተፈው። አንድ ሰው እዛ ጋር ቢዘምር ቢጨፍር ሊድን ይችላል። እናንተ በምታምኑት ፕሮቴስታንቶች ፕሮቴስት ባደረጋችሁት በምታምኑት ጳውሎስ አያምንም ነበር። ሕግ አስከባሪ ነበረ፣ ጨፍጫፊ ነበር፣ ክርስቲያን አባራሪ ነበር። አማረከው ግን ክርስቶስ እዛ በተገኙበት እዛ ጨርቁን ስለነካ ክርስቶስ ጨርቁን ስለነካ አይኑ በር አይደል ደሞ አቆመ አይደል? እዛ ቅዱሱ ቦታ ላይ ስንገኝ እኛ ጎንደር ስንገኝ እንድናለን ብለን እናምናለን። እንድናለን። ማንም እኮ በስራ የጸደቀ እኮ የለም። በክርስቶስ ጸደቅን ስንል እኮ እኛ ሰርተን እኛ ፒውሮነን እኛ አምነን ስለማንድን በክርስቶስ ኃጢአት በሌለበት ማለት የወንድ ልጅን ዘር አልወሰደም ክርስቶስ። ስለዚህ ኃጢአት በክርስቶስ አልተላለፈም። በሱ ምክንያት ዳንን። አየህ። ስለዚህ ይሄ ፕራክቲስ ያደረግ ሰው ቤተክርስቲያን አካባቢ ሄዶ ኃጢአት ቢሰራ አንተም ብትመጣ ነገኔ ኤድማና ኃጢአተኛው መናፍቃኑ ተገኘ አልልም። ወንድማችን እዛ ተገኘ። ምን ማለት ነው መናፍቅነት? ኖ አንተ መናፍቅ ማለት የተዋህዶ ማለት ትክክለኛውን አብ ወልድ መንፈስ ቅዱስ በአንድ የጸረጸውን የከፋፈለ ማለት ነው። ካቶሊክ አድርገዋል። በአብ ወልድ በመንፈስ ቅዱስ አያምኑም። ካቶሊክ ፕሮቴስታንት አታምኑ። ከዋናው ክርስቶስ ጋር ትደባደባላችሁ። አንድ ነን እያላችሁ ትወጉን አላችሁ። መናፍቅነት ማለት እሱ ነው። መናፍቅነት ማለት ነፍቆ ጥሎ ይወጣል። መናፍቅነት ልንገርህ። መናፍቅነት ማለት ከእውነተኛው ትምህርት የተሳሳተ የሚያስተምር መናፍቅን ነው። ፕሮቴስታንት መናፍቃን የእውነተኛውን ወላዲት አምላክን ጥሎ እኔን ወድሃለሁ ቢለኝ ላምነው ነው። የጌታን እናት ጥሎ እየተሳደበ በየቀኑ ቅድም እኮ ተሳድቦ ሄደ። ቅዱሳን አባቶቼን ሰድቦ እኔን ወድሃለሁ ና ክርስቶስን አምናሃል ወንድሜን ቢለኝ ላምነው ነው። መናፍቅ ማለት የተሳሳተውን የሚያስተምር ኦርቶዶክስ ካራ ኦርቶዶክስ አንተም ራስህ መናፍቅ ልትሆን ትችላለህ። ባይብልን አውቃለሁ ብለህ የተሳሳተ ወርድ ጨምረህም ቀንሰህም ተሳስቻለሁ ብትለኝ አላውቅም። ኦልድ ቴስተመንትን አላምንም አልክ። እኛ ግን የምናምነው በሃይማኖት እንትን የድሮውንም ይዘናል የአሁኑንም ይዘናል። አንተ ልንገርህ የኦልድ ቴስተመንትን አላምንም ይሄ መስዋዕት ምናምን አልክ። አንዴ ቆይ ታወሪያለህ። እንዴት ታምናለህ? ኦርቶዶክስ ጸጋ፣ ኦርቶዶክስ ቅባት፣ ኦርቶዶክስ ካራ የትኛው ላይ ነህ አንተ? ኒባ የቱ ላይ ነው ያለው? አንተ በየትኛው ነው? እኔ እዚህ ጋር አንተ ጋር መጥተው ተዋህዶ ላይ ጦርነት የከፈቱ በጎንደር ወንበዴዎች መናፍቃኖች አሉ። አንተ ደግሞ ኬፐብል ታረጋቸዋለህ። ባይብልን አውቃለሁ ምን አውቃለሁ እያልክ ኬፐብል አታረጋቸው። ለምን ታረጋቸዋል? ሃይማኖቱን ስለ ሃይማኖቱ ጥያቄ ካለ ሃይማኖቱ የሚወክላቸውን ሰዎች መርምራ አስገብተ ነው መነጋገር ያለብህ። እሺ አንዴ አዳምጠኝ። ያንተን አዳመጥኩ። ቴንኪው ንብኮ የኛ ጊዜ ተመልሶ ሲመጣ እናንተ ላይ ጦርነት እንከፍታለን። አንዴ አዳምጠኝ። ቴንኪው አዳምጫለሁ አይደል? አንተ ደግሞ አዳምጠኝ። በመጀመሪያ አሚኒ ነው ስካር፣ ዘፋኝነት፣ ቅናት፣ ቁጣ፣ ድመኝነት ምናምን የሚያደርጉ ይህንን የሚመስል የሚያደርጉ ያሉ የእግዚአብሔርን መንግስት አይወርሱም የሚለው አይ ቲንክ ሄዳችሁ ገላትያን ምዕራፍ 5:20 ላይ ልታገኙ ትችላል። በመጀመሪያ ወደ አንድ ነጥብ ልምጣ። እኔ በአብ ወልድ በመንፈስ ቅዱስ አምናለሁ። ምናልባት አንተ እያልክ ስላወራህ ነው። በሁለተኛ ደረጃ እኔ ጎንደር ውስጥ የተፈጸመው ዝም ብሎ የስጋ ስራ እና የሰይጣን ስራ ነው። ምንም እግዚአብሔርም የለበትም፣ ምንም እግዚአብሔራዊ ነገርም የለውም። ጭፈራውም ዳንሱም ስሜትንና ራስን ለማርካት ነው። ከመንፈሳዊ ነገር ጋር የተገናኘው ምንም ነገር ዝም ብሎ የስጋ ስራ ነው።
እዛው ጎንደር ላይ ማርያም ትገለጣለች እና የተሰወሩ ቅዱሳን ይገለጣሉ በሚል እንደሱ አይነት አሁን ተረት ተረት የሚያዳምጥ ትውልድ ያለ አይመስለኝም። እሱ ተረት ተረት ያረጀ ያፈጀ ነው። እንደዚህ የእናንተንም ተረት ግን ማይሰማ አንዴ አዳምጠኝና ታወራለህ በኋላ። እንዲህ አይነት ተረት ተረት የሚያዳምጥ ትውልድ የለም። በፊት ማርያም ታየች ተገለጠች ምናምን እያለን አጨበርብረናል፣ አታለናል፣ ሸውደናል፣ ተሸዋውደናል። አሁን ግን እንደዚህ የሚሸወድ የለም። ጎንደር ላይ የተሰወሩ ቅዱሳን በአካል ይገለጣሉ። እመቤታችን ቅድስት ድንግል ማርያም በአካል ትገለጣለች። ሁሉ ዝም ብሎ የውሸት ተረት ተረት ነው። እምልህ ብትገለጥ ኖሮ እምልህ አትሊስት የምታደርግልን ጥምቀት ላይ መገለጡን ሳይሆን የምታደርግልን አማራ ህዝባችን ላይ የሚደረገውን ጦርነት ነበር የምታስቆምልን። ግን ያው ዝም ብሎ ተራ ተረት ስለሆነ ነው፣ ሌላ ነገር የለውም። ነገሩ ግን ወደ መጽሐፍ እውነት መምጣት ግን ስላለብን ተገቢም ስለሆነ አሁን ያወራሃቸው ነጥቦች በሙሉ መጽሐፍ ቅዱስ ጠቅሰ መጽሐፍ ቅዱስ ከፍተ መጽሐፍ ቅዱስ ላይ ፎከስ አድርገ ያስረዳኝ ሳይሆን ተረት ተረት ነው ያልኩ። ለዛ ነው መጽሐፍ ቅዱስን ተገን አድርገን የምናወራ ከሆነ ግን ከመጽሐፍ ቅዱስ ክፍል ወይንም ከመጽሐፍ ቅዱስ አንብበን የምናወራ ቢሆን ኖሮ ግን ህይወታችንም እኛ ብቻ ሳይሆን ሌሎችንም እናድን ነበር። አሁን እኛ እንድንመለስ የፈለግኩትም ሁላችንም ትውልዱን መጠየቅ ስላለበት ከዚህ በኋላ በተረትና በስማ በለው ከምናምን እንጠይቅ። ይሄ ነገር የምትለው ነገር የት ቦታ ነው የተጻፈው? በእውነት በትክክል በቅዱሱ መጽሐፍ ላይ ተጽፏል ወይ ብለን ማንበብ ደግሞ መርመር መጠየቅ እንጀምር። አሁን ችግሩ ምንድን ነው? እታች ያለውም ልጅ New message from Sophia G. Please leave food over the fence. Thanks so ኦኬ ታች ያለውም ልጅ ጥራዝ ነጠቅ ጥቅሶች እዚህና እዛ ላይ ይጠቅሳል። ጥቅሶቹን በበቂ ወይንም በንባብ ወይንም በመረዳት ደረጃ አውቋቸው አይደለም። ገላትያን 5:16 ጀምር አንብበው። ኤድመንዬ አንተ የሚያስከው መጽሐፍ ቅዱስ እኮ 66ቱ ይባላል። ተቀንሶ ተደምሮ ተዘልዝ ችግር የለውም እናወራለን ስለ 80 አሐዱ ምናምን። ኦኬ 80 አሐዱንም ማሳያለሁ አለኝ። የተደለዘ እኮ ነው። እናንተ እኮ መናፍቃን የያዘውንም አላምንም። እኔ ልቀጥል የኔ ወንድም እኔ ምንም ውስጥ የለው እኔ ለሃይማኖት እየነገርኩት አስቆመኛል። ለምን በቃ አስወጣችህ። ማዳመጥ አትችልም። ጋይስ ስትናገር ጸጥ ብለን አዳዳምጥን። ስንናገር ስራ ስለሆንኩኝ ትንሽ ነው የምናገረው። እሺ ተናገር። ኦኬ የቅድሙ ጎንደር ያለውም ያሁኑም ልጅ አንደኛ ክርስቲያንን ካሉ መጽሐፍ ቅዱስን ነው ማንበብ ያለባቸው። በስማ በለው ነው። አሁን እኔ ምንም አይነት የመጽሐፍ ቅዱስም የክርስትናም አይዲያ የላቸውም። በስማ በለው ነው ዝም ብለው እንትን የሚሉት በባህል ምናምን። ክርስትና የእግዚአብሔር ቃልን ክርስቶስ ኢየሱስን መከተል ነው እና ከታቦት ብንነሳ ታቦት አንድ ታቦት ነው የነበረው በብሉይ ኪዳን። እሱም እግዚአብሔር ለእስራኤላውያን የሰጠው ማለት አንድ ታቦትን ብቻ ነው እንጂ በገብርኤል በማርያም በምን ስም ብሎ ታቦትን በብሉይ ኪዳን ቢሆንም አልነበረም። በአዲስ ኪዳን ያ ታቦት የለም። ምክንያቱም ያን የሚጠቀሙበት የነበረው ራሳቸውን ለማንጻት ወደ ጦርነት የእግዚአብሔርን ስራ ለመስራት የግዴታ ያንን ይጠቀሙ ነበረ፣ እግዚአብሔር ስላዘዛቸው ማለት ነው። ታቦት የለም ስትይ የእግዚአብሔር ቃል የለም እያልሽ እንደሆነ ታውቂያለሽ። ነው እግዚአብሔር ቃልማ መጽሐፍ ቅዱስ ነው እንዴ? ታቦቱ ላይስ ምንድን ነበር? ታቦቱ ላይ አስርቱ ትእዛዛት ብቻ ነው የተጻፈው እና የእግዚአብሔር ቃል አይደለም ነው። ግን አሁንም የለም። አስርቱ ትእዛዛት መጽሐፍ ቅዱስ ውስጥ አለ ሙሉ። አንድ እህታችን ሶሪ እኔ ነኝ ያስወጣሁሽ። እንደሱ አይነት ክርክር አልወድም። ይሄ ወንድማችን ከኦርቶዶክስም ለየት ያለ ነው የሚያምነው። ይሄ ወንድማችን እኛም ታቦቶች ነን ብሎ ያምናል። ልክ ነኝ አይደል? አቤል የምትባለው አዎ እንደዛ ነው ያለው። የእግዚአብሔር መንፈስ ማደሪያ እስከሆንክ ድረስ አንተም የቃሉ ማደሪያ ነህ ብያለሁ አይደለ? ታዲያ መቅደስ ማለት እሱ ነው። አንተ የእግዚአብሔር መቅደሶች ነን ይላል። ሐሳብህን የደገምኩት ለምንድን ነው? የአንተ ትንሽ ለየት እንደሚል ልነግራት ነው።
ሰው ለየት ማለት ሳይሆን በታቦት አምናለሁ። በእግዚአብሔር ታቦት ለሙሴ የሰጠው ጽላት እስከዚህ ትውልድ ድረስ ለመጣው አምንበታለሁ፣ እሰግዳለሁ፣ እንበረከካለሁ። የእግዚአብሔር እግር ማረፊያ በቆመበት ስገድ ስለሚል ቃሉ ባለበት ቦታ እሰግዳለሁ፣ አመልካለሁ። አንተም አሁን ለምሳሌ ታቦታት በሌሉበት ሳራ በረሃ ላይ ልውሰድህ። አንተ የቃሉ ማደሪያ ነህ እኮ። ወዴት ነው የምሰግደው? ኢዮብ ሲናገር ወደዚህ ብል አንተ አለ፣ ወደዛ ብል አንተ አለህ ነው ያለው አይደለም? ስለዚህ አንተ የእግዚአብሔር የቃሉ ማደሪያ እስከሆንክ ድረስ ታቦቱም ደግሞ የቃሉ ማደሪያ ነው። ኦኬ። ክርስቶስ የመጣ የዲያብሎስን ስራ ሊያፈርስ የተገለጠው በእኔና በአንተ ላይ ነው ወይ? እሱን መልስልኝ። እንደ ቀድሞ ማለት የኔ ወንድም አንተን እንግዲህ በተለየ ሁኔታ ነው ማናገር ያለብኝ። ምክንያቱም ከኦርቶዶክስም ብቻ ትምህርት ሳይሆን በግሌ የተገለጠልኝንም ነገር አምናለሁ ስላልከኝ ትንሽ ለየት አድርጌ ነው ማየው ያንተን። አንድ ጥያቄ ልጠይቅ ኤድመንዬ፣ እኔ ትትና ደስ ይለኛል። ኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ ተገለጠ ይላል። የተገለጠው በአንተ ላይ ነው ወይስ በታቦቱ ላይ ነው? ኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ ተገለጠ ይላል። አዳምጠኝ። ይኸው መጽሐፍ ቅዱስ እንደፈለግከው መተርጎምና መጽሐፍ ቅዱስ እንደሚፈልገው መተርጎም ልዩነት አለው። ይሄ ደግሞ የሄርሜኔቲክስ አንዱ የጥናት መሰረት ነው። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ክርስቶስ ኢየሱስ ተገለጠ የሚለው በዚህ ምድር ላይ በመምጣቱ ነው። በመገለጡ በዚህ ምድር ላይ ተገልጦ በሰራው ስራ ነው። ስለሱ ነው ስፔሲፊክሊ እያወራ ያለው። ምክንያቱም በዚህ ምድር ላይ መድኃኒታችን ጌታችን ኢየሱስ ክርስቶስ ስጋ ለብሶ የተገለጠው ትልቁ ምክንያቱ የዲያብሎስን ስራ እንዲያፈርስ ነው። ያንን ስራ ደግሞ አፍርሶታል። አሁን እዚህ ጋር ስራው ከውጭ ነው ከውስጥም ጭምርት ነው? መልስ ስጠኝ እስኪ። ከውስጥና ከውጭ ማለት ምን ማለት ነው? በጣም ጥሩ ጥያቄ ነው። እንግዲህ መንፈስ እኛ ውስጥ ያለው በውስጣችን ነው ወይስ በውጫችን ነው? በሚታይ ነገር ነው ወይስ በማይታይም ጭምርት ነው? የኔ ወንድም አንዴ ከክርስቶስ ጋር አንዴ መልስ ስጠኝ። ሆነ ቦታ እርገጥና ልጨብጥ እንኳ አልቻልኩም። የቴዎሎጂ ተማሪ ነኝ ስላልከኝ እንዴት ነው ላጨብጠው የምችል? በመንፈሳዊ መነጽር እያየህ ከሆነ አሁን የዲያብሎስን ስራ ሊያፈርስ ተገለጠ ሲል ሊያፈርስ የተገለጠው በአንተ ውስጥ ነው ወይስ በውጫዊ አካል መጥቶ ነው? አሁን ለምሳሌ ስጋን አዘጋጀ፣ ስጋ ለብሶ በመገለጡ ነው ያፈረሰው አልኩ። አለቀ እኮ። ከውስጥም ጭምርት ነው እንደሱ። እሱ ያንተ ትምህርት ነው፣ እንደሱ አይደለም። ከሆነ በውጫዊ ነው የመጣ እያልከኝ ነው። ፕሊዝ ካላዳመጥከኝ ችግር ነው። እኔ ያንተ ደግሞ ችግሩ ሶስቱ ጥቅስ ነው የምታውቀው እና እዚህና እዛ ነው የምትገለባበጠው። አዳምጠኝ። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ የሚለው የኢየሱስ ክርስቶስን በአካል በዚህ ምድር ላይ ተገልጦ የዲያብሎስን ስራ በሞቱና በትንሣኤው በአካል ማለት ነው ተገልጦ በማፍረሱ ነው አልኩ። አለቀ። ያንን ይኸውልህ ምን አለ መሰለህ፣ ያንን ጥቅስ አየህ፣ መጽሐፍ ቅዱስ ላይ ስህተቱ ምንድን ነው? መጽሐፍ ቅዱስን እንደፈለግከው መተርጎም አይቻልም። መጽሐፍ ቅዱስ እንደሚለው ነው መተርጎም የምትችለው። ስለዚህ እያንዳንዱን ቃል እንደዚህ ነው የተረዳሁት እንደዚህ ነው ተረጉሞ አይባልም። ነውር ነው፣ ኃጢአትም ነው። አሁን እኔ እያወራሁ ያለሁት በመጀመሪያ አዲስ ኪዳንን ብሉይ ኪዳንን በትክክል ለይተን እንወቅ።